ተነስቷል ጌታ ኢየሱስ ተነስቷል ተነስቷል ጌታ ኢየሱስ ተነስቷል አካባቢው ሁሉ በብርሃን ተሞልቷል ተነስቷል ጌታ ኢየሱስ ተነስቷል። ሰላም ልጆች እንዴት ናችሁ? ዛሬ ቻይልድ ኢቫንጀሊዝም ፌሎሺፕ ልዩ የሆነ የፋሲካ ፕሮግራምን አዘጋጅቶላችኋል። ስለዚህ ዛሬ ከኛ ጋር ቆንጆ ጊዜ እናሳልፋለን። አሁን በመቀጠል ደግሞ አንድ ጨዋታ አለ። እሱን ጨዋታ ከመምህር ጋር እንጫወታለን። ተዘጋጅታችኋል? ጎበዞች። እሺ ልጆች፣ አሁን ደግሞ ከኔ ጋራ አንድ አሪፍ ጌም እንጫወታለን። ዝግጁ ናችሁ? ዝግጁ ናችሁ? በጣም አሪፍ። እሺ፣ ስለዚህ አሁን ከኔ ጋራ የጠፋውን መፈለግ የሚል ጌም እንጫወታለን። እዚህ ጋራ የደበኳቸው ከረሜላዎች አሉ። እነዛን ከረሜላዎች መቶ ያገኘ ሰው ከረሜላውን ይወስዳል፣ ከዛ ይበላዋል። ግን ደግሞ ምናልባት ከፍታችሁት ባዶ ከሆነ ከረሜላ አታገኙም ማለት ነው። ስለዚህ እዚህ ውስጥ የጠፋውን ከረሜላ መታችሁ ስትከፍቱት ካገኛችሁ ትበላላችሁ፣ ካላገኛችሁ ደግሞ አትበሉም ማለት ነው። ስለዚህ እኔ የምላችሁን ቶሎ ያደረገ ሰው ወደዚህ መጥቶ ይሄንን ይከፍታል ማለት ነው። እሺ፣ ልክ ቀድሞ ይሄንን ቀድሞ ያደረገ ሰው መጥቶ ከኔ ጋር ይጫወታል ማለት ነው ጨዋታውን። በጣም አሪፍ። እሺ፣ ቀድሞ አፍንጫውን። እሺ፣ ና በጣም አስበ የትኛው እቃ ውስጥ ከረሜላ ልታገኝ እንደምትችል አስበ አንዱን ካፕ ክፈት። የትኛው ውስጥ ሊኖር ይችላል? እንቁጠርለት። 5 1 2 3 ባዶ ነው። እሺ፣ በጣም አሪፍ። ቀድሞ ግንባሩን የያዘ። በጣም አሪፍ። እሺ፣ አስበ ቀስ ብለ የትኛው ካፕ ውስጥ ከረሜላ ልታገኝ እንደምትችል። እሺ፣ 5 እንቆጥርለታለን። 5 4 ባዶ ነው። እሺ፣ ቀድሞ እጁን አፉ ላይ ያደርጋል። እሺ፣ ና። እሺ፣ ቶሎ ነው ማንሳት የሚቻለው። እሺ፣ አንድ ከረሜላ አግኝቷል። በጣም አሪፍ። እሺ፣ እናንተ ይህን ከረሜላ ፈልጋችሁ እንዳገኛችሁት ክርስቶስ የጠፋውን ሊፈልግና ሊያድን ወደዚች ምድር መጥቷል። ታዲያ የጠፋውን ካገኘ በኋላ ሊያድነን ወደዚች ምድር መጥቷል። ይህን ከረሜላ ወስዳችሁ ስትበሉት እንደሚጣፍጣችሁና ደስ የሚል ስሜት እንደሚሰማችሁ ጌታ ኢየሱስ ክርስቶስ እኛን በማዳን ደስ የሚል ስሜት ይሰማዋል። እኛንም ለማዳን ደግሞ ወደዚች ምድር መጥቷል ማለት ነው። ተነስቷል ጌታ ኢየሱስ ተነስቷል ጌታ ኢየሱስ ተነስቷል አካባቢው ሁሉ በብርሃን ተሞልቷል ተነስቷል ጌታ ኢየሱስ ተነስቷል። እሺ ልጆች፣ አሁን የጨዋታው ጊዜ ማራኪ እንደነበረ አይታችኋል አይደለ? እንዲሁም ደግሞ በቀጣይ ለናንተ የተዘጋጁ በርካታ ማራኪ የበዓል ዝግጅቶች አሉ። እነዛን ዝግጅቶች ታዲያ እናንተ በተለያዩ መንገዶች ስለሚቀርቡላችሁ በጣም በጉጉት ነው መከታተል ያለባችሁ ማለት ነው። ታዲያ ክላሱ ስትሆኑ ህጎች አሉ። እነዛን ህጎች መጠበቅ አለባችሁ። የመጀመሪያውን ህግ ከዚህ በፊትም ስለምታውቁ የሚነግረኝ ማን ነው? እሺ፣ መቀመጥ። እስቲ ታዲያ መቀመጥ ብሏል ህግ። አንዱ ህግ መቀመጥ ነው አይደለ? ስለዚህ በትክክል ተቀመጡ። አዎ፣ መቀመጥ አለባችሁ። ሁለተኛውን ህግ እሺ፣ ማዳመጥ። እስቲ ጆሮአችሁን ያዙ። ጆሮአችሁን ያዙ። በትክክል አስተማሪዎች የሚሉትን ማዳመጥ መቻል አለባችሁ። ሶስተኛው ህግ የሚነግረኝ እሺ፣ ጸጥታ
ዚፕ ጸጥታ። ስለዚህ ጸጥ ብላችሁ መከታተል አለባችሁ። ሌላኛው ህግ ክላስ ውስጥ መጠበቅ ያለባችሁ እሺ፣ እጅ ማንሳት እኔ ማለት አይቻልም። አሁንም እያላችሁ ነው። እኔ እጅ ብቻ በደግ ማድረግ የመጨረሻ እሺ። ማየት መመልከት። እስቲ አይኖቻችሁ መመልከት። እነዚህ የቀረውን እሺ አንድ ላይ በሉት። ምን? እሺ እሱን አንድ ላይ እናደርጋለን። ስለዚህ እነዚህን ህጎች በትክክል ጠብቁ ማለት ነው። እሺ አሁን ደግሞ ጸልየን ወደ ቀጣዩ ፕሮግራማችን እንሄዳለን ማለት ነው። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ መስኮቶቼን እቆልፋለሁ፣ አንገቴን ዝቅ አድርጌ እጸልያለሁ። እግዚአብሔር ሆይ ዛሬ ለኔ ለሁሉም ልጆች ይህን ልዩ በዓል ስላመጣህልን እናመሰግንሃለን። አሁን ደግሞ በምንማረው በምንዘምረው ብዙ ትምህርት እንድናገኝ አይምሮአችንን ክፈትልን። ይህን ሁሉ ስለምታደርግ እናመሰግንሃለን። በኢየሱስ ስም አሜን። አዎ እናንተ በጣም እግዚአብሔር የሚወዳችሁ ልጆች ናችሁ። ስለዚህ በዓለም ላይ ያሉትን ልጆች ሁሉ እግዚአብሔር እጅግ በጣም አድርጎ ይወዳቸዋል። ታዲያ በቤታችሁን ቁጭ ብላችሁ ይህንን ፕሮግራም የምትከታተሉ ልጆች ቅድም በተባባልነው መሰረት ህጎችን ጠብቃችሁ ቤት ላይ ሆናችሁ መከታተል ትችላላችሁ ማለት ነው። አሁን አንድ መዝሙር እንዘምርና ወደ ቀጣዩ ፕሮግራማችን እንሄዳለን። ይህን መዝሙር ትችሉታላችሁ አይደል? ሁላችሁ ወደ ምስራች ክለመተናል ጌታ ኢየሱስ እኛን ወዶናል። ኑን ዘምር ልጆች እኛን ለወደደ ወደኔ ኑ ብሎ በፍቅር ለጠራ። ጎበዞች አንዴ ሁላችንም በእግሮቻችን ቆመን እንዘምራለን። ወደ ምስራች ክለመተናል ጌታ ኢየሱስ እኛን ኑን ዘምር ልጆች እኛን ለወደደን ወደኔ ኑ ብሎ በፍቅር ለጠራ። ጎበዞች አሁን ደግሞ በጭብጨባ እንዘምራለን፣ እያጨበጨብን ማለት ነው። ወደ ምስራች ክለመተናል ጌታ ኢየሱስ እኛን ወዶ ኑን ዘምር ልጆች እኛን ለወደደ ወደኔ ኑ ብሎ በፍቅር ለጠራን። ጎበዞች ልጆች ተቀመጡ። ጎበዞች ልጆች አንድ ጥያቄ ጠይቃችኋለሁ። ያ ጥያቄ ምን እንደሆነ ከነገራችሁኝ ቀጣዩን ፕሮግራም እንቀጥላለን ማለት ነው። እሺ አንድ መንገድ ስትጓዙ ወዴት የሚያደርሳችሁ ይመስላችኋል? ወደ ትክክለኛው። እሺ እጅ በማንሳት እሺ። አንዳንድ መንገዶች ወደ ትምህርት ቤት ያደርሱናል። እሺ ወደ ፈለግንበት ቦታ ያደርሰናል። የመጨረሻ እሺ ሌላ ቦታ ያደርሰናል። ትክክል ናችሁ። እናንተ ያላችሁት ሁሉ ትክክል ነው። እንዲሁም ደግሞ አሁን ለኔ ልትነግሩኝ ያሰባችሁትን መልስ ትክክል ነው ማለት ነው። ስለዚህ አንድ መንገድ ስንጓዝበት ወዳሰብነው ቦታ ወደ ትክክለኛው ቦታ ላይ ያደርሰናል ማለት ነው። አንድ መንገድ ደግሞ አለ እኛ እጅ ብቻ ነው የምፈልገው። እጅ ብቻ። እሺ ኢየሩሳሌም። በሌላኛው ስሙ ኢየሩሳሌም ነው የሚባለው። አንድ ሌላ የሚጨምርልኝ ካለ? እሺ ወደ ቤተ ክርስቲያን ያደርሰናል። አንዳንድ መንገዶች ልክ ነው።
ወደ መንግሥተ ሰማያት። አዎ አሁን በመዝሙራችን የምናየው መንገድ ወዴት የሚወስደን ነው? አንድ ላይ በሉ እስቲ፣ ወዴት የሚወስደን ነው? እሺ ያን እዛ መንገድ ላይ የገባ ሁሉ ወደ መንግሥተ ሰማያት ይሄዳል ማለት ነው። መዝሙሩን አብረን እኔ ከዘመርኩ በኋላ እናንተ ትዘምራላችሁ አንድ ላይ። በኋላም ስለምንዘምር በደንብ ስሙኝ፣ በደንብ ስሙኝ። በወርቅ የተሰራ ጎዳና መንግሥተ ሰማይና ያለው በዚያ ሊኖር አንድ የማይችለው የኃጢአት ጨለማ ነው። ስለዚህ መዳን ይገባናል፣ ትልቅ ቤት ይጠብቀን። ወንጌላችን 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 የሚያድነን እውነተኛ ወንጌላችን ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ። ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ። እርሱን አምነን በሕይወት ስንኖር ስለዚህ መዳን ይገባናል፣ ትልቅ ቤት ይጠብቀናል። ወንጌላችን ወንጌላችን የሚያድነን እውነተኛ ወንጌላችን። አዎ ልጆች ልክ እንደዚህ በወርቅ የተሰራ ጎዳና አለ። ወደ አንድ ቦታ ነው የሚያደርሰን። ያም የሚያደርሰን ቦታ መንግሥተ ሰማያት ይባላል። ይሄ መንገድ ትክክለኛና ወደ ትክክለኛ ቦታ የሚያደርሰን መንገድ ነው። ያ ትክክለኛው ቦታ የት እንደሆነ ታውቃላችሁ? መንግሥተ ሰማያት ይባላል። አንዳች ኃጢአት የሚባል ነገር በዚያ ሊኖር አይችልም በፍጹም። ምክንያቱም ከእግዚአብሔር ጋር ኃጢአት የሚባል ነገር አይኖርም። ኃጢአት እጅግ እግዚአብሔር የሚጠላውና የማይወደው ነገር ነው። ስለዚህ በመንግሥተ ሰማያት ኃጢአት ሊኖር አይችልም ማለት ነው። ስለዚህ በኃጢአታችን ከምንመላለስበት መዳን ይገባናል። በየትኛው መንገድ ለመግባት? በወርቅ የተሰራ ወደ መንግሥተ ሰማያት ወደሚያደርሰን መንገድ ለመግባት በኢየሱስ ክርስቶስ በማመን ልንድን ዘንድ ይገባናል። ስንድን ምን ቤት ይጠብቀናል? ትልቅ ቤት ይጠብቀናል። ያም ትልቅ ቤት እግዚአብሔር አምላካችን የሚኖርበት ቤት መንግሥተ ሰማያት ይባላል ማለት ነው። ስለዚህ እዛ መንግሥተ ሰማያት ላይ ለመግባት እናንተ ሁላችሁም በኢየሱስ ክርስቶስ ማመን ይኖርባችኋል። ኢየሱስ ሞተ ደሙን አፍስሶ ኃጢአታችንን ደምስሶ ይላል። ኢየሱስ ስለ እኔ፣ ስለ አንተ፣ ስለ አንቺ፣ ስለ ሰው ልጆች ጠቅላላ በዓለም ስላሉ ልጆች ጠቅላላ የሞተልን አምላካችን ነው ኢየሱስ ክርስቶስ። እሱ ደሙን አፍስሷል። ለምንድን ደሙን ያፈሰሰው? ኃጢአታችንን ስለሚያጠብ። የእሱ ደም ኃጢአታችንን ሁሉ የሚያነጻ ነው ማለት ነው። ደሙን አፍስሶ ይላል። ኃጢአታችንን ደምስሶ እርሱ በመስቀል ላይ ስለሞተልህ፣ እሱ በመስቀል ላይ ስለሞተልሽ፣ ለሰው ልጆች ሁሉ ስለሞተና ደሙን ስላፈሰሰ ኃጢአታችንን ተሰረዘልን ማለት ነው። ስለዚህ ከእግዚአብሔር ጋር እኛ ታረቅን ማለት ነው። ታዲያ እርሱን ብናምን፣ እርሱ እያለ ያለው ማንን ነው? ኢየሱስ ክርስቶስን ነው። እርሱ በሰራው ስራና እርሱን ካመንን በህይወት ስንኖር እድገትና ለውጥ ያሻናል። እሱን አምነን የዘላለም ህይወት ስናገኝ አንድ ነገር ያስፈልገናል፣ እድገት ያስፈልገናል። ማንኛውም በክርስቶስ ኢየሱስ ያመነ ሁሉ ወደ መንግሥተ ሰማያት ወደ ዘላለማዊ ህይወት የሚያድግበት መንገድ ውስጥ ይገባል ማለት ነው። ታዲያ እነዚህም መንገዶች ለመግባት አንደኛ ለማደግ መጸለይ አለባችሁ። ሁለተኛ ደግሞ የእግዚአብሔርን ቃል ማንበብ መቻል አለባችሁ። ሶስተኛ ደግሞ ከቅዱሳን ጋር ከቤተ ክርስቲያን ልጆች ጋር ህብረት ማድረግ መቻል አለባችሁ። አራተኛ ደረጃ ደግሞ ወደ ቤተ ክርስቲያን ሁል ጊዜ መሄድ ይኖርባችኋል ማለት ነው። አዎ አንተ፣ አንቺ በጌታ በኢየሱስ ክርስቶስ አምናችሁ ያልዳናችሁ ዛሬም ድረስ እዛኛው መንገድ ላይ ልትደርሱ አልቻላችሁም። ምክንያቱም ኢየሱስ ክርስቶስን አላመናችሁምና ደግሞ እዛ ትልቁ ቤት ላይ መግባት አይችሉም ማለት ነው። በኢየሱስ ክርስቶስ ያላመኑት አንተ፣ አንቺ በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ እንኳን ደስ ያላችሁ።
ወደ ትልቁ መንገድ ላይ ገብታችኋል። ወደ እግዚአብሔር ቤት ወደሚያደርሳችሁ ስፍራ መንገዱ ላይ ገብታችኋል ማለት ነው። እናንተን ምን ይጠብቃችኋል ማለት ነው? ትልቅ ቤት ይጠብቃችኋል። ማ ያለበት? እግዚአብሔር ያለበት። ስለዚህ አንቺ በጌታ በኢየሱስ ክርስቶስ ያላመናችሁ ቶሎ በኢየሱስ ክርስቶስ በማመን ወደ መንገዱ ልትገቡ ዘንድ ይገባችኋል ማለት ነው። አሁን ከኔ ጋር ቆመን ሁላችንም መዝሙሩን በጭብጨባ እንላለን ማለት ነው። ጎበዞች። በወርቅ የተሰራ ጎዳና ካላንደር ወይም የቀን መቁጠሪያ የሚያክሰው አለ? ካላንደር ወይም የቀን መቁጠሪያ ታውቃላችሁ አይደለ? እና ካላንደር ወይም የቀን መቁጠሪያ ላይ የተለያዩ ቀናቶች ምልክት አለባቸው አይደለ? አሁን እነዚህ ምልክቶች ምንድነው የሚያሳዩት? አንዳንድ ቀናቶች ላይ በዓላት እንዳሉ አይደለ? ወይም የተለያየ ፕሮግራም እንዳለ ያሳያል። ከነዚህ ቀናቶች መካከል ዛሬ ትንሳኤ በዓልን ነው የምነግራችሁ። ይሄ ትንሳኤ በዓል የቀን መቁጠሪያችን ካላንደራችን ላይ ምልክት ተደርጎበት ከተቀመጡት በዓላት መካከል አንዱ ነው። አንዳንድ ሰዎች ትንሳኤ በዓል ትምህርት ቤት ስለሚዘጋ በጣም ደስተኛ ይሆናሉ። ነገር ግን መጽሐፍ ቅዱሳችን ትንሳኤ በዓል ከዚህ የሚያልፍ ነገር እንደሆነ ይነግረናል። በቤተልሔም ከተማ በጣም ከረጅም ዘመን በፊት ኢየሱስ ክርስቶስ የተባለ አንድ ሰው ተወልዶ ነበረ። ይሄ ኢየሱስ ክርስቶስ እናቱ ማርያም ትባላለች። ነገር ግን የምድር አባት አልነበረውም፣ ምክንያቱም እሱ ከሰማይ የመጣ የእግዚአብሔር ልጅ ስለነበረ። ታዲያ ይሄ ኢየሱስ በምድር ከኖረ በኋላ ልክ እድሜው ሲደርስ ለአገልግሎት ወጣና ሰዎችን በዛ ከተማ የነበሩ ሰዎችን ለ3 ዓመት ተኩል ያገለግል ነበር። የተለያየ ሰዎችን የእግዚአብሔርን ቃል ያስተምራቸው ነበረ። እንደገና ደግሞ ይፈውስ ነበረ። አንዳንዶችን ከሞት ያስነሳ ነበረ። በጣም ብዙ ተአምራትን ይሰራ ነበረ። ከዚያ ይሄ ኢየሱስ ክርስቶስ ይሄን ሁሉ ነገር ሲያደርግ እነዚህን ተአምራትን ማድረግ የሚችለው ግን እግዚአብሔር አምላክ ብቻ ነበር እንጂ የሰው ልጆች ሌሎች ሰዎች ይሄንን ማድረግ አይችሉም ነበር።
ከዛ ይሄንን ሲያደርግ አንዳንድ ሰዎች በዛ ጊዜ የነበሩ ፈሪሳውያን አንዳንድ ጸሐፍት በጣም ተናደዱና ቀኑበት። ከዛ ሊገሉት አሰቡ። ይሄን ኢየሱስ እንዴት እንግደለው ብለው ማሰብ ጀመሩ። ከዛ ኢየሱስ ይሄንን አውቆ በዛ ጊዜ የነበሩት ደቀ መዛሙርቶች ነበሩት 12 የሚሆኑ እነዚህን ደቀ መዛሙርቶች ሰበሰባቸውና ከናንተ መካከል እኔን አሳልፎ የሚሰጠኝ አለና እንደሚሞት ነገራቸው እና በጣም ደነገጡ ደቀ መዛሙርቶቹ። ከዛ እርስ በርስ ማን ይሆን ብለው እርስ በርሳቸው ተሸካሸኩ። ከዛም በኋላ ኢየሱስ ክርስቶስ ደቀ መዛሙርቶችን ሰብስቧቸው ወደ አንድ ስፍራ ጌቴሰማኒ ወደሚባል የአትክልት ስፍራ ይዟቸው ሄደ። ወደ ጌቴሰማኒ ከወሰዳቸው በኋላ ሶስቱን ደቀ መዛሙርቶች ደግሞ ከነሱ መረጠ። ማንን መሰላችሁ? ጴጥሮስን፣ ዮሐንስንና ያዕቆብን። ከዛም በኋላ እነሱን ይዞ ወደ ተራራ ወጣና ይጸልይ ጀመረ። ከዛ ግን እነሱን ታች ቁጭ ብለው እንዲጸልዩ ነግሯቸው ነበር የሄደው። ጸልዮ ሲመለስ እነዚህ ሰዎች ተኝተው አገኛቸው። ከዛም በኋላ መጽሐፍ ቅዱስ ምን እንደሚል ልንገራችሁ ይላችሁ። በማቴዎስ ምዕራፍ 26:22 ላይ ቀጥሎ ኢየሱስ እንዲህ አላቸው፣ ሁላችሁም በዚህ ሌሊት በእኔ ትሰናከላላችሁ፣ ትክዱኛላችሁ፣ እንዲህ ብሎ ተጽፏልና ነግሯቸው ነበር። በዛ በጌቴሰማኒ ቁጭ ብለው ማለት ነው። ከዛ እንደዚህ ብሎ ነግሯቸው ስለነበረ እነሱ በጣም ደንግጠው ነበረ። እንዴ ምን ማለቱ ነው ብለው። ከዛም በኋላ ጴጥሮስ እንደዚህ አለ፣ ሌሎች በሙሉ በአንተ ምክንያት ቢሰናከሉ እንኳን እኔ ግን በፍጹም አልሰናከልም ብሎ ጴጥሮስ መለሰለት ለኢየሱስ። ከዛም በኋላ ኢየሱስ እንደዚህ አለው፣ እውነት እልሃለሁ በዛሬዋ ሌሊት ድሮ ከመጮሁ በፊት 3 ጊዜ ትክደኛለህ ብሎ አለው። ጴጥሮስ ግን እንደዚህ አለ፣ ከአንተ ጋር መሞት ቢያስፈልግ እንኳን ከቶ አልክድህም ብሎ አለ። ጴጥሮስ ከሁሉ ሰዎች በጣም ጠንካራና ኃይለኛ የሆነ ይመስለው ነበር። ከዛም በኋላ ሌሎችም ደቀ መዛሙርቶች አንተውህም ብሎ ተነጋገሩ። ነገር ግን ኢየሱስ ምን ሊሆን እንደሆነ ያቅ ነበር። ከዛም በኋላ ኢየሱስ ይሄን ከነገራቸው በኋላ ቅድም እንደነገርኳቸው ወደ ተራራ ሊጸልዩ ሄዱ። እንደዚህ ብሎ ነበር ኢየሱስ ይጸልየው፣ አባት ሆይ ይህ ሳልጠጣው የማያልፍ ጽዋ ከሆነ ፈቃድህ ይፈጸም ብሎ ጸለየ። አያችሁ ኢየሱስ ሊሰቀል ሊሞት እንደሆነ ያቅ ነበር። ነገር ግን የራሱ ፈቃድ ሳይሆን የአባቱ የእግዚአብሔር ፈቃድ እንዲፈጸም ይፈልግ ስለነበረ ፈቃዱን ሁሉ ለእግዚአብሔር አሳልፎ ሰጠ። ከዛም በኋላ እንደዚህ ብሎ ጸልዮ ሲመለስ ደቀ መዛሙርቶቹ ተኝተው አገኛቸው። ከዛም በኋላ ኢየሱስ እንደዚህ አላቸው፣ አሁንም አርፋችሁ ተኝታችኋልን? እነሆ ሰዓቱ ቀርቧል። የሰው ልጅ በኃጢአተኞች እጅ አሳልፎ ይሰጣል። ተነሱ እንሂድ ብሎ አላቸው። ከዛም በኋላ ልጆች ኢየሱስ ልክ እንደዚህ ካላቸው በኋላ ምን ተፈጠረ መሰላችሁ? በጣም ብዙ ወታደሮችና አንዳንድ ደግሞ ፈሪሳውያን በማታ መብራት ይዘው ኢየሱስ ወዳለበት ቦታ መጡ። ወደዚህ ቦታ የመራቸው ከነሱ ከክርስቶስ ደቀ መዝሙር መካከል የነበረው አንዱ ይሁዳ ነበረ። ጴጥሮስ ልክ እነሱን ሲያያቸው በጣም ተናደደና ደነገጠ። ከዛም በኋላ ሰይፉን አወጣና የአንዱን ወታደር ጆሮ ቆረጠው። በዚህም ኢየሱስ በጣም ደነገጠ። ከዛም በኋላ እንደዚህ ያለው ኢየሱስ፣ በል ሰይፍህን ወደ ሰገባው መልስ፣ ሰይፍን የሚመዙ ሁሉ በሰይፍ ይጠፋሉ። ካስፈለገ አባቴን ብለምነው ከ12 ክፍለ ሰራዊት የሚበልጡ መላእክት የማይሰድልኝ ይመስልሃልን አለው። አያችሁ ጴጥሮስ ቅድም ኢየሱስ ጸልዩ ትጉ ሲላቸው አልጸለየም ነበረ። የእግዚአብሔር ፈቃድ እንዲፈጸምም ፈቃዱን ሁሉ ለእግዚአብሔር አላስገዛም ነበረ። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ ስላላወቀ እሱ የመሰለውን ነገር ምን አደረገ? ሰይፉን አውጥቶ የሰውን ጆሮ ቆረጠ። ከዛ ምን እንደሆነ ታውቃላችሁ? ኢየሱስ ደግሞ ይሄንን ካየ በኋላ የዛን የወታደሩን ጆሮ ፈወሰው። ልክ ወታደሮቹ መጥተው ኢየሱስን ሊወስዱት እንደሆነ ሲያዩ ደቀ መዛሙርቶቹ ምን አደረጉ? ሁሉም ፈርተው ሸሹ፣ ሮጡና ጠፉ። ኢየሱስም ወደ ሊቀ ካህኑ ወደ ነበረው ወደ ሊቀ ካህኑ ቤት ኢየሱስን ወታደሮቹ ይዘውት ሄዱ። ከዛም በኋላ እዛ ይዘውት ከሄዱ በኋላ ጴጥሮስ ግን ቀስ ብሎ ተከትሎት ይመጣ ነበር ኢየሱስን ለማየት ምን እንደሚያደርጉት ማወቅ ፈልጎ ማለት ነው። ከዛም ነገር ግን ጴጥሮስ በጣም ፈርቶ ነበር። ከዛ እዛ ግቢ ውስጥ ከነበሩ ሰዎች ጋር እሳት እየሞቀ ኢየሱስን ማየት ጀመረ፣ ምን እንደሚያደርጉት ለማየት ማለት ነው። ኢየሱስ ለጴጥሮስ አንድ ነገር ነግሮት ነበር። ምን ብሎታል መሰላችሁ? እኔ አልክድህም፣ እኔ ካንተ ጋር ሆናለሁ ብሎ ሲለው ምን ብሎታል? ኢየሱስም እውነት እልሃለሁ
በዛሬዋ ሌሊት ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ብሎ ተናግሮት ነበር። ጴጥሮስም ግን በጣም ደንግጦ ነበር። ይሄንን ቃል ረስቶታል። ከዛም በኋላ በዛ ቁጭ ብሎ እሳት እያሞቀ ያለ ጴጥሮስን አዩትና እንዴ አንዷ ገረድ ምን አለችው መሰላችሁ? እዛ የነበረች እኔማ አይቼሃለሁ እዛ ከኢየሱስ ጋር ነበርክ ብላ መሰከረችበት። ከዛ ጴጥሮስ ምን አለ? ድጋሚ አሁንም እኔ የምትዩን ሰው አላቅም ብሎ ካደ። ከዛም በኋላ ዶሮ ጮኸ። ከዛ እንደገና አሁንም እየሞቀ ያለ ሌላ ሰው መጥቶ አንተ ከኢየሱስ ጋር ነበርክ ደግሞ ንግግርህ ያስታውቃል ብሎ ሲሉት ኧረ እኔ የምትሉትን ሰው አላቅም ብሎ ካደ። ከዛ እንደገና አሁንም 3ኛ ዶሮ ሳይጮህ ጴጥሮስ ድጋሚ ለ3ኛ ጊዜ ሌላን ሰው መጥቶ አንተ በእውነት የኢየሱስ ደቀ መዝሙር ነህ አይደል ብሎ ሲለው ጴጥሮስ አሁንም ድጋሚ ካደ። እኔ የምትሉትን ሰው አላውቅም ብሎ ጴጥሮስ ካደ። ከዚህም በኋላ አንድ ነገር ተፈጠረ። ምን ይመስላችኋል? ዶሮ ለ3ኛ ጊዜ ጮኸ። ጴጥሮስም ኢየሱስ ክርስቶስ ነግሮት የነበረው ነገር ትዝ አለውና በጣም ደነገጠ። ከዛም በኋላ እየሮጠ ወጣና ስቅስቅ ብሎ አለቀሰ፣ ንስሐ ገባ። አያችሁ ልጆች፣ ጴጥሮስ ያደረገው ነገር ልክ ነው እንዴ? አይደለም አይደል? ከኢየሱስ ጋር ለረጅም ዓመት አብሮ ሲያገለግል ነበረ። ከዛም ደግሞ ኢየሱስ ትክዱኛላችሁ ብሎ ሲናገር ከሁሉም ቀድሞ አረ በፍጹም አንክድህም እኔ እስከ መጨረሻው ድረስ አብሬ እሆናለሁ ብሎ ሲናገር ነበር። ነገር ግን ጴጥሮስ በሰዎች ፊት ኢየሱስን ካደው። በዚህም ግን በጣም ነበር ያዘነው። ወዲያውም ግን ንስሐ ገባ። ኢየሱስ እንደዚህ አይነትን ሰዎች ይቅርታ የሚያደርግላቸው ይመስላችኋል? አዎ። ምናልባት አንዳንድ ጊዜ ተሳስተን አንቺ ጴንጤ ነሽ እንዴ ምናምን ሲሉን ኧረ እኔ አይደለሁም ኧረ እኔ ኢየሱስን አላውቅም ምናምን ብለን ክደት ሊሆን ይችላል። ነገር ግን ይሄ ልክ አይደለም። ግን ደግሞ ይሄ ልክ እንዳልሆነ ገብቶን ደግሞ ንስሐ ስንገባ ጌታ ኢየሱስ ደግሞ በጣም ስለሚወደን ይቅርታ ያደርግልናል። ታዲያ ልጆችዬ ይሄን ካደረገ በኋላ ጴጥሮስ ንስሐ ከገባ በኋላ ኢየሱስን በዛ በሸንጎ አቀረቡት። ከዛም በኋላ በሸንጎ ካቀረቡት በኋላ እነዚህ ፈሪሳውያን ምን አደረጉ መሰላችሁ? የሐሰት ምስክር ሰበሰቡበት፣ በውሸት እንዲመሰክሩበት ኢየሱስ ላይ ማለት ነው። ልጆች ውሸት ምንድነው? ኃጢአት ነው አይደለ? ኃጢአት ማለት ደግሞ ምን ማለት መሰላችሁ? በአእምሮአችን የምናስበው፣ በአንደበታችን የምንናገረው፣ የሰውነት ክፍላችን ተጠቅመን የምንተገብረው እግዚአብሔርን ደስ የማያሰኝ ነገር ሁሉ ኃጢአት ይባላል። ታዲያ ይሄ ሁሉ ከተደረገ በኋላ ኢየሱስ ክርስቶስ ተፈረደበትና ወደ ንጉስ ወሰዱት፣ ወደ ጲላጦስ። ከዛም ወደ ጲላጦስ ከወሰዱት በኋላ እዛ የነበሩ ሰዎች ደግሞ እንዳለ ኢየሱስን እንዲሰቀል ኢየሱስ ይሰቀል ይሰቀል ይገደል ብለው ጮሁ። ልክ እንደዚህ ብለው ሲጮሁ ጲላጦስም ምንም ማድረግ ስላልቻለ ኢየሱስ እንዲገደል እንዲሰቀል ፈረደበት። በጣም ያሳዝናል አይደለ ልጆች? ይሄ ሁሉ ሲደረግ ኢየሱስ ግን አንድም እንኳን ኃጢአት አልሰራም ነበረ። ምንም ነገር አልበደለም ነበረ ያለ ኃጢአቱ። ይሄንን ሁሉ ያደረገው ለማን መሰላችሁ? እኛን በጣም ስለሚወደን፣ እኛ በሰራነው ኃጢአት ምክንያት እንዳንቀጣ ኢየሱስ ራሱን አሳልፎ ሰጠን። ታዲያ ኢየሱስ ክርስቶስን እንዲሰቀል ከፈረዱበት በኋላ እነዚህ ወታደሮች ኢየሱስን እየደበደቡ እየገረፉት በጣም አሰቃዩት። እንደገናም ደግሞ የሾህ አክሊል ደፉበት። እናቶች እና ሴቶች አለቀሱ፣ ስቅስቅ ብለው አለቀሱ፣ በጣም ጮሁ። ምክንያቱም ኢየሱስን በጣም ይወዱት ነበረ። ኢየሱስ ደግሞ ምንም ኃጢአት እንዳልሰራና በውሸት ምክንያት እየተንገላታ እንደሆነ አውቀዋል። ለዚህ በጣም አለቀሱ፣ በጣም አዘኑ። ከዛም በኋላ በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል 23 ላይ እንደዚህ ይላል። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ። እነሆ መካኖችና ያልወለዱ ማህፀኖች ያላጠቡም ጡቶች ብፁዓን ናቸው የምትሉበት ጊዜ ይመጣልና፣ በዚያም ጊዜ ተራሮችን ውደቁብን ኮረብቶችንም ሰውሩን ይላሉ። እንግዲህ በእርጥብ እንጨት እንዲህ ካደረጉ በደረቁ ምን ያደርጉ ይሆን ብሎ አላቸው። ኢየሱስ ከዚህ በላይ እንዲያዝኑ የፈለገው በሌላ ነገር ነው። ምክንያቱም ኢየሱስ ይሄንን ያደረገው ለነሱ ኃጢአት ብሎ ነው። ነገር ግን ኢየሱስን ከዚህ በላይ በጣም የሚያሳዝነው አንድ ነገር አለ። እሱ ምን መሰላችሁ? በሱ ሳናምን ስንቀር ወይም ደግሞ ኃጢአትን ሰርተን ንስሐ ሳንገባ ስንቀር ኢየሱስ በዚህ በጣም ያዝናል። ኃጢአትን አንዳንድ ሰዎች እኛም በኃጢአት እንደተወለድን መጽሐፍ ቅዱስ ይናገራል አይደለ? ሁላችንም ኃጢአተኞች እንደሆነ መጽሐፍ ቅዱስ ይናገረናል። ነገር ግን ከኃጢአታችን እንድንነጻ ነው ኢየሱስ ወደ ምድር የመጣው። እኛ ደግሞ ምናልባት ኃጢአት እንኳን በዚህ መካከል ምናልባት ጌታ ኢየሱስን እንደግል አዳኝሽ አድርገሽ የተቀበልሽ ወይም የተቀበልክ ብትኖሩ ኃጢአት አንዳንድ ጊዜ ልንሰራ እንችላለን አይደለ? ስለዚህ ግን ስንሰራ ምን እንድናደርግ ይፈልጋል ኢየሱስ?
ንስሐ እንድንገባ መጽሐፍ ቅዱስ ኃጢአታችንን እንድንናዘዝ ከዛ ደግሞ ኃጢአታችንን እንድንተው ያዘናል። ከዛም በኋላ ልጆች ምን ተፈጠረ መሰላችሁ? ኢየሱስን እያለቀሱ እንደዚህ ከሸኙት በኋላ ኢየሱስ ምን አደረጉት? እነዛ ወታደሮቹ በጣም ከአቅሙ የሚበልጥ በጣም የሚከብደውን መስቀል አሸከሙት። ኢየሱስ ተገርፏል፣ ተደብድቧል፣ ተተፍቶበታል። እንደገና ደግሞ ቅድም እንደነገርኳችሁ የሾህ አክሊል አድርጓል አይደለ? ይሄ ሁሉ ተደርጎበት እንደገና በጣም ትልቅ መስቀል አሸከሙት። ኢየሱስም ይሄንን ተሸክሞ ተራራ ሲወጣ ሳለ በጣም ከበደውና ወደቀ። ከዛም በኋላ ልክ ሲወድቅ ወታደሮቹ በዛ መካከል ሲያልፍ የነበረ አንድ ሰው አገኙ። ስምዖን የሚባል አንድ ሰው በዛ ያለፈ ነበረ። ከዛም እነዚህ ወታደሮቹ ስምዖንን ጠሩትና የኢየሱስን መስቀል እንዲሸከምለት እንዲያግዘው አደረጉና ስምዖንም የኢየሱስን መስቀል ተሸክሞ መሄድ ጀመረ። እየሄደ ያለ አብረውት ግን የሚከተሉት ሌሎች መስቀል የተሸከሙ 2 ሰዎች ነበሩ። እነዚህ ሰዎች ይሄንን መስቀል የተሸከሙት እንደ ኢየሱስ በውሸት ተፈርዶባቸው ሳይሆን በትክክል ልክ ያልሆነ ስራ ትክክል ያልሆነ ስራ ኃጢአትን ሰርተው ስለነበረ ነው። ኢየሱስ ግን ምንም ኃጢአት አልሰራም ነበር። ይሄንን ዋጋ የሚከፍለው ይሄንን ሁሉ ነገር የሚያደርገው ለማን ነው? ለኛ ኃጢአት ብሎኛ በኃጢአታችን ምክንያት እንዳንቀጣ ለዘላለም እንዳንሞት ከእግዚአብሔር ተለይተን እንዳንሞት የኛን ኃጢአት ተሸክሞ ይሄንን ዋጋ ሁሉ ከፈለልን። ከዛም በኋላ ልክ ጎልጎታ ወደሚባል ቦታ ሲደርሱ ኢየሱስን አስተኙትና መስቀሉ ላይ ምንም ያላረገ እጁን ምንም ያላረገ ምንም መጥፎ ነገር ያልሰራ እጁንና እግሩን በሚስማር ወጉትና በመስቀል ላይ ሰቀሉት። ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። ይሄንን ዋጋ ሁሉ ለኛ ለኃጢአተኞች ከፈለ። ከዛም በኋላ ልክ ሲሰቀል ሰዓቱ 6 ሰዓት ነበር። በ6 ሰዓት ጨለማ አይታችሁ ታውቃላችሁ እንዴ? አዎ። በ6 ሰዓት ጨለማ ያውቃል? ፀሐይ ገብታ ጨለማ ብሎ ያውቃል? ጠዋት 6 ሰዓት ላይ አያውቅም አይደል? ነገር ግን ለመጀመሪያ ጊዜ በዛ ጊዜ ምን ተፈጠረ? ፀሐይ ጠለቀችና ጨለማ ሆነ። ኢየሱስም ይሄን አይቶ ዝቅ ብሎ አያቸውና የሰቀሉትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየላቸው። አይገርምም? እነዚህ እየገደሉት እየሰቀሉት እየደበደቡት የተፉበትን ሰዎች ሁሉ ኢየሱስ ግን ምህረት እንዲያገኙ ወደ አብ ጸለየላቸው። በጣም ሰዎችን ይወዳል ኢየሱስ፣ እኛን ይወዳል፣ ኃጢአተኞችን ይወዳል። ምንም እንኳን ኃጢአት ብንሰራ በዚህ መካከል ምናልባት እንኳን ጌታ ኢየሱስ ክርስቶስን አምነሽ ያልተቀበልሽ ወይም ደግሞ አምነ ያልተቀበልክ ሰው እንኳን ብትኖር ኢየሱስ ግን በጣም አድርጎ ይወድሻል፣ በጣም አድርጎ ይወድሃል። ልክ እንደዚህ ሰዎች በጣም ክፋት እንኳን አድርገው እንደወደዳቸው ማለት ነው። ከዛም በኋላ ኢየሱስን በመስቀል ላይ ከሰቀሉት በኋላ ሰዓቱ ሄደ። ኢየሱስን በጣም ተሰቃየ፣ በጣም አመመው። ከዛም በኋላ ልክ 9 ሰዓት ሲሆን ኢየሱስ ምን አለ? አባት ሆይ ነፍሴን ለአንተ አደራ አሳልፌ እሰጥሃለሁ ብሎ በመስቀል ላይ ራሱን አሳልፎ ሰጠ። ስለኛ ኃጢአትም ሞተል። ከዛም በኋላ ከሞተ በኋላ ወታደሮቹ መጥተው ጎኑን በጦር ወጉት። ጎኑን በጦር ሲወጉት ምን እንደወጣ ታውቃላችሁ? ውሃና ደም ነው የወጣው። ከተሰቀለ በኋላ ከሞተ በኋላ አንድ የቀሬና ሰው የነበረ ሰው ባለ ሀብት ባለ ጸጋ የነበረ ሰው ሄደና ከጲላጦስ የኢየሱስን አስክሬን እንዲሰጠው ጠየቀና የኢየሱስን አስክሬን ተቀብሎ በጣም በሚያምር ንጹህና አዲስ በሆነ የመቃብር ስፍራ ኢየሱስን ስጋ በዛ አኖረው። ከዛም በኋላ በድንጋይ ተከደነና ተዘጋ። ኢየሱስ ክርስቶስ ይሄንን ዋጋ ሁሉ የከፈለው ለማን ነው? ለኛ ኃጢአት አይደለ? ጎበዝ ልጆች። ከዛም በኋላ ኢየሱስ በመስቀል ላይ ከተሰቀለ ከዛም በመቃብር ከተቀበረ ከ3 ቀን በኋላ ኢየሱስ ክርስቶስን አብረውት ያገለግሉ የነበሩ መቅደላዊት ማርያምና ሌሎች ሴቶች የኢየሱስን አስክሬን በጣም ደስ የሚል መዓዛ ያለው ሽቶ ለመቀባት ወደ መቃብሩ በሌሊት በጠዋት እየሄዱ እያለ መንገድ ላይ አሁን ግን ድንጋዩ ማን ያከባልልልን ይሆን? ድንጋዩ በጣም ትልቅ ነው፣ እንዴት ነው የምንችለው ብለው እያወሩ እያለ እየሄዱ እያለ ሲደርሱ መቃብሩ ድንጋዩ ተንከባሎ አገኙት። በጣም ደነገጡ። ከዛም በኋላ መቅደላዊት ማርያም እየሮጠች ይሄንን ለደቀ መዛሙርቱ ለመናገር ሄደች። ከዛም በኋላ ግን ለዛ ለቀሩ ሴቶች መልአክ ተገለጠላቸውና ይሄንን ያዩትን ነገር ለደቀ መዛሙርቱ ለጴጥሮስ እንዲነግሩ ነገራቸው።
ከዛም በኋላ ልጆችዬ እነዚህ ሴቶች በቀብሩ ቦታ ባዶ እንደሆነ እየሮጡ ሄደው ለደቀ መዛሙርቶቹ ተናገሩ። ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው ለማን ነው ብያችኋለሁ? ለኛ ነው። ነገር ግን ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ በዛው ቀረ እንዴ? አልቀረም አይደለ? ጌታ ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ሁሉ ተለይቶ ተነሳ። የኛን በደል፣ የኛን ሸክም፣ የኛን ደዌ ሁሉ ተሸክሞልን በመስቀል ላይ እንደሞተ በኢሳይያስ መጽሐፍ ምዕራፍ 53 ላይ ይናገራል። ኢየሱስ ክርስቶስ ከተነሳ በኋላ ኢየሱስ ክርስቶስ በተደጋጋሚ ለደቀ መዛሙርቶቹ በተለያየ ጊዜ ተገልጦላቸው ነበረ። ከዛም በኋላ በመጨረሻ በታቦር ተራራ ላይ ኢየሱስ ተገለጠ። በጣም ብዙ ሰዎች በተሰበሰቡበት ኢየሱስ ተገለጠና አንድ ነገር አዘዛቸው። ያዩትን ነገር ሁሉ ወንጌልን ሁሉ ለፍጥረት ሁሉ እየዞሩ እንዲሰብኩ ያዩት ጌታ ኢየሱስ ክርስቶስ ወደ ምድር እንደመጣ እሱ የእግዚአብሔር ልጅ እንደሆነ የኛን ኃጢአት ተሸክሞ እንደሞተ ከዛ ደግሞ ከሙታን ሁሉ ተለይቶ እንደተነሳ እንዲናገሩ። ታዲያ ይሄንን ደግሞ ከተናገሩም በኋላ እነዚህ ሰዎች የዘላለምን ሕይወት እንደሚያገኙ ነገራቸው። እሱም ደግሞ ተመልሶ አሁን ሊሄድ እንደሆነ ነገር ግን የሚሄደው ለነሱ ደግሞ ጌታ ኢየሱስ ክርስቶስ እንደገና አራኛሽ አርገሽ ለተቀበልሽ ወይም አርገ ለተቀበልክ ለእናንተ ቤትን ሊያዘጋጅላችሁ እንደሆነ ነገራቸውና ጌታ ኢየሱስ ክርስቶስ ወደ ሰማይ ሄደ። በዚህ መካከል አሁን ኢየሱስ ድጋሚ ቢመጣ ወደ ሰማይ ወደ መንግስተ ሰማይ እንደሚሄድ እርግጠኛ የሆነ ልጅ አለ እንደዚህ የለ? ኢየሱስ ቢመጣ ጌታ ኢየሱስ ወደ ሰማይ ይዞን ወደ መንግስተ ሰማይ ይዞን እንደሚሄድ እርግጠኛ ናችሁ? እርግጠኛ ናችሁ? ኢየሱስ ይሄንን ነገር እርግጠኛ እንድንሆን ይፈልጋል። ጴጥሮስ ኃጢአትን ሰርቶ ኢየሱስ ክርስቶስን ክዶት ነበር አይደለ? ነገር ግን ጌታ ኢየሱስ ክርስቶስ ኃጢአት የሰራውን ጴጥሮስ ልክ ያልሰራውን ጴጥሮስ በሱ እንዲተማመን ወደ ሰማይ እንደሚሄድ ንስሐ ስለገባ መንግስተ ሰማይ እንደሚሄድ እንዲነግረው ልቡ እንዲተማመን ኢየሱስ ክርስቶስ ጴጥሮስን ለብቻው አግኝቶ አናግሮት ነበር ነው። ታዲያ እናንተም አሁን እርግጠኛ ነኝ ብላችሁኛል። እስኪ እጃችሁን ግን አላሳያችሁኝም። እርግጠኛ የሆናችሁ ልጆች ወደ መንግስተ ሰማይ በስማም ይሄ ሁሉ ሰው እርግጠኛ ነው? ምናልባት ግን በጣም ጎበዞች እጃችሁን አውርዱ። ምናልባት በዚህ መካከል ግን እኔ ወደ መንግስተ ሰማይ እንደሚሄድ እርግጠኛ አይደለሁም፣ ጌታ ኢየሱስ ክርስቶስ እንደ ልቤ አዳኝ አድርጌ አልተቀበልኩም ብላችሁ የምትሉ ልጆች ጌታ ኢየሱስ በሰማይ በጣም የሚያምር ቤት አዘጋጅቶ እየጠበቀን ነው። በመንግስተ ሰማይ በጣም የሚያምር ቦታ አዘጋጅቶ እየጠበቀን ነው። በዚህ መካከል ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ልጆች በመንግስተ ሰማይ ከጌታ ጋር እንገናኛለን። ምናልባት ግን በዚህ መካከል ወደዚህ ቦታ በወርቅ ወደ ተሰራው እግዚአብሔር ወደሚኖርበት ወደ ዘላለማዊ ወደሚያምር ስፍራ ደግሞ እንደምትሄዱ እርግጠኛ መሆን የምትፈልጉ በዚህ መካከል ምናልባት ካላችሁ ይሄንን ጸሎት ከኔ ጋር እንጸልያለን ማለት ነው። ሁላችንም አይኖቻችንን ጨፍንና እንጸልይ ከኔ ጋር። እኔ ምለውን ትላላችሁ። እሺ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ዛሬ ግን ልጅህን ለኔ ብለህ ወደ ምድር እንደላከው ኃጢአቴን ሁሉ ደግሞ እሱ እንደወሰደልኝ አምናለሁ። ኃጢአቴን በሙሉ ይቅር በለኝ፣ ልጅህ አድርገኝ። በኢየሱስ ስም አሜን። ተነስቷል ጌታ ኢየሱስ ተነስቷል፣ ተነስቷል ጌታ ኢየሱስ ተነስቷል። አካባቢው ሁሉ በብርሃን ተሞልቷል። ተነስቷል ጌታ ኢየሱስ ተነስቷል። ቅድም ሚስተር ሲያወራ ሰምታችኋል አይደለ? በመንፈሳዊ ህይወት ለማደግ ምን ያስፈልጋል አለ? እሺ ማመን። ጎበዝ። ካመንን በኋላ ምን ማድረግ አለብን? ቃሉን ማንበብ አይደለ? እሺ ዮኒ አዎ በመንፈሳዊ ህይወት ለማደግ ምን ያስፈልገናል? የእግዚአብሔርን ቃል ማንበብ፣ መጸለይ፣ ህብረት ማድረግ፣ ከዚያስ ለሌሎች ደግሞ
መናገር መመስከር ያስፈልጋል ጎበዞች። ስለዚህ የዛሬ መዝሙራችን አሁን አብረን የምንዘምረው ታውቃላችሁ አይደለ? እሺ እስቲ አንድ ላይ እንዘምር። 1 2 3 ማደግሻለው ማደግሻለው ጌታ ሆይ በቃል አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በጸሎት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በህብረት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በመንፈስ አጠንክረኝ። እሺ ቆመን ሁላችንም በምልክት እንዘምራለን። በደንብ ነው የምትችሉ ጎበዞች። 1 2 3 ማደግሻለው ማደግሻለው ጌታ ሆይ በቃል አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በጸሎት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በህብረት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በመንፈስ አጠንክረኝ ማደግሻለው ማደግሻለው ጌታ ሆይ በቃል አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በጸሎት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በህብረት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በመንፈስ አጠንክረኝ ማደግሻለው ማደግሻለው ጌታ ሆይ በቃል አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በጸሎት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በህብረት አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በመንፈስ አጠንክረኝ ማደግሻለው 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 ጌታ ሆይ በቃል አሳድገኝ ማደግሻለው ማደግሻለው ጌታ ሆይ በመንፈስ ተነስቷል ጌታ ኢየሱስ ተነስቷል ተነስቷል ጌታ ኢየሱስ ተነስቷል አካባቢው ሁሉ በብርሃን ተሞልቷል ተነስቷል ጌታ ኢየሱስ ተነስቷል የክለሳ ጊዜ የክለሳ ጊዜ የጨዋታ ጊዜ እሺ አሁን የጨዋታውን ህግ እነግራችኋለሁ። ይሄኛው ቡድን ግን ከዛ በፊት ስም ያወጣል። ለራሳቸው ስም አውጡ ቶሎ። ይሄው ማለት አይቻልም። እጅ ብቻ እጅ ብቻ። እሺ እናንተ መጮህ አይቻልም። ስነሳ እጅ ብቻ። ይሄው በስነ ስርዓት እረኞች እሺ አንድ ተጨማሪ እንመጣ። እሺ
ፋሲካ። እሺ ይሄኛው ፋሲካ። ድምፅ የሚያወጣ ሰው አልቀበልም። በቃ ድምፅ የሚያወጣ እጅ ብቻ የሚያወጣ ነው። እሺ ኢየሱስ። እሺ ኢየሱስ። ይሄኛው እሺ ኢየሱስ ጌታ ነው። ይሄኛው ደግሞ ፋሲካ ነው። ፋሲካ በቃ አይቻልም። ፋሲካ ነው። ይሄኛው ፋሲካ ነው። ይሄ ኢየሱስ ጌታ ነው ማለት ነው። ስለዚህ ስማችሁን በደንብ ወቁ። የጨዋታው ህግ ምንድን ነው? እዚህ ጋር ቅድም በትምህርት ላይ የተከታተላችሁት አለ አይደለ? ስዕሉ እየተገጣጠመ ኢየሱስ ክርስቶስን እንዳሳየ ትንሣኤን እንዳሳየን ሁላ አሁንም ልክ ያንን መገጣጠም ነው። እዚህ ጋር መምህርት ያብስራ እንደሰራችው እናንተም ልክ እንደዛ መስራት አለባችሁ ማለት ነው። ምናልባት ይህንን ፕሮግራም በቲቪ እየተከታተላችሁ ያላችሁ ደግሞ እንዴት እንደሚገጣጥሙ በደንብ መከታተል ትችላላችሁ ማለት ነው። ስለዚህ ቡድኑን እኛ እንመርጣለን፣ የቡድን ተማሪን እንመርጣለን። ያ የተመረጠው ተማሪ መጥቶ ይህንን ይገጥማል ማለት ነው። ጥያቄ በመጠየቅ ደግሞ መምህር ጸባዖት አለ ማለት ነው። እሺ የመጀመሪያው ጥያቄ ጠይቃችኋለሁ። እሺ የመጀመሪያው ጥያቄ ኢየሱስን የካደው ማን ነበረ? ለዚህኛው ቡድን ነው። ኢየሱስን የካደው ማን ነበር? በስርዓት ያወጣ ማን ነው? እሺ ጴጥሮስ። በጣም ትክክል፣ በትክክል ነይ። በትክክል መልሰዋለች። እሺ እሷ ተጨማሪ 3 ልጆች ነው የምንፈልገው። 3 ልጆች መጥተው ተከታታይ ስዕሉን ይገጥሙታል ማለት ነው። እሺ የትኛው ስዕል ነው የሚቀድመው? ቁጥር አለበት። እሺ የቱ ጋ ነው? ስዕሉን ይዩ። እሺ አንቺ ትክክል ነው ያልሽው ቦታ ላይ ማስቀመጥ ትችያለሽ። እሺ የቡድኑ ተማሪዎች መንገር ትችላላችሁ። እሱ ጋር እዚህ ጋር ማለት ትችላላችሁ። እነሱ ሚሉሽን እስቲ እንትን በል ትክክል ነሽ? ትክክል ነው። እሺ ስሚያቸውና አድርጊ እነሱ ያሉሽ በቃ። እሺ አሁን ደግሞ አንድ ተማሪ እንፈልጋለን። በቃ መልሱን መልሳለች አይደል? በጣም አሪፍ። መልሱን ስለመለሰች እሺ አንድ ተማሪ ጎበዝ። እኔ አላለም፣ እሷ እጁን ብቻ ነው ያሳየው። ጎበዝ ነው፣ እጁን ብቻ ነው ያሳየው። እሺ የትኛው ስዕል ነው የሚቀጥለው? እሺ የቱ ጋር ነው የሚሆነው? ጎበዝ። ልክ ነው። ትክክል ነው አይደለም? እሺ እናያለን፣ በኋላ እናያለን። እሺ ንገሩት የተወሰነ ሰዓት። እሺ አሁን ይሄንን ካልሞከረ ወደ ቀጣዩ ቡድን ነው የምንሄደው። በቃ ልክ ነው። ትክክል ነው። ይኸው እዚህ ጋር መለጠፍ እንትን ካላችሁ በኋላ እዚህ ጋር በደንብ ማጣበቅ መቻል አለባችሁ። እሺ አሁን ቀጣዩ ቡድን ይሄ ነው። አንድ ላይ ሆናችሁ ቡድኑን አትቀላቅሉ። ወደዚህኛው የፋሲካዎች እየተቀላቀላችሁ ነው። አሁን እነዚህ ናቸው፣ ኢየሱስ ጌታዎች ናቸው። ቁጭ በሉ ፋሲካዎች፣ ጸጥ ብላችሁ። ጥያቄውን መምህር በጸባዖት ይጠይቃል። እሺ ቀጣዩ ጥያቄያችን ደግሞ የዛሬው የቃል ጥናት ጥቅሳችን ክፍል የቱ ጋር ነበረ? የዛሬው የቃል ጥናታችን ክፍል እሺ ማርኮን ቁጭ በል እነሱ እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 ና ትክክል ነው። እሺ አሁን ከተቀመጡልህ ስዕሎች መካከል ቁጥሩን አይተህ ቀጣዩን መግጠም ትችላለህ። እሺ ኢየሱስ ጌታዎች ንገሩት። ማየት ትችላለህ። በጣም ጎበዝ። ትክክል ነው። አዎ
በጣም ማለት በጣም ጥያቄውን ስለመለሰ እሺ፣ አዎ ጥያቄ ስለመለሰ እሺ፣ ጥያቄውን ስለመለሰ እና ሽልማት ጎበዝ። እሺ፣ ቀጣይ ከነሱ ቡድን አንድ የሚገጥም ስዕሉን የሚገጥም እሺ፣ 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 አትደባለቁ። ልክ ናት? ኢየሱስ ጌታዎች ልክ ናት? እሺ፣ አዎ ኢየሱስ ጌታዎች አሁን ሁለተኛውን ለጥፈዋል። ሁለቱም ቡድን ትክክል ነው እየሄዱ ያሉት። አሁን ደግሞ ወደ ቀጣዩ ቡድን እንሄዳለን። እሺ፣ የተቀመጠ በስርዓት የተቀመጠ ጸጥ ያለ በስርዓት የተቀመጠ እሺ፣ እስቲ በስርዓት የተቀመጠ ጸጥ ያለ ማን ነው? ጸጥ ያለ ማን ነው? ጸጥ ያለም ነው። እሺ፣ እሺ፣ ጌታ ኢየሱስ ክርስቶስን ቅድም ጥያቄ ጠይቂያችሁ ነበር አይደል? ስለ ጌታ ኢየሱስ ክርስቶስ። አሁን ደግሞ ጴጥሮስ የሰራው ኃጢአት ምን ነበረ? ጴጥሮስ የሰራው ኃጢአት ምን ነበር? እሺ መልሽልኝ። ጴጥሮስ የሰራው ኃጢአት እሺ ኢየሱስ ክርስቶስን ክዶ ነበር አይደለ? አዎ ትክክል ነህ። እሺ አሁን ከነዚህ ስዕሎች መካከል ቁጥር ላይ ታንሳና የሚቀጥለውን መጥቀም ትችላለህ። እያየ ነው። እሱን አይደለም ቁጥር አይተህ አምስት ቁጥር እናንተ ምሩት። እሺ የቱ ጋር ነው የሚቀመጠው? አግኝቶታል? ድምጻችሁ አይሰማም። አግኝቶታል? እሺ አሁን ሶስተኛውን ገጥመው ፋሲካዎች እየመሩ ነው። አሁን አንድ አንሳና ድጋሚ ሌላ ተማሪ ምረጥና መምህር። እሺ የተቀመጠ ሰው ናሽ። እሺ በኋላ ነው። እሺ አሁን የትኛው ቁጥር ነው የሚቀጥለው? ቁጥሩን አንሳና ስዕሉን ግጠመው። ስንት ቁጥር ነው? እሺ የቱ ጋር ነው የሚቀመጠው? ልክ ነው? እሺ አሁን ፋሲካዎች ስንተኛ ስዕላችሁን የለጠፋችሁት? አራተኛ ስዕላችሁን ለጥፋችኋል። እስካሁን ትክክል ነው እየሄዳችሁ ያላችሁት። አሁን ደግሞ ወደ ቀጣዩ ቡድን እንሄዳለን። እሺ ጌታ ኢየሱስ ክርስቶስ ወደዚህ ምድር ለምን መጣ? ጌታ ኢየሱስ ክርስቶስ ወደዚህ ምድር ለምን መጣ? እሺ እኛን ለማዳን አይደለ? በጣም ትክክል ና። እሺ አሁን ከነዚህ ስዕሎች ውስጥ የቀረው ቁጥር የትኛው ነው? መግጠም ያለበት የቱ ጋር ነው? ስዕሉን አንሳና ቀጥል። ስንት ቁጥር ነው? ድምጻችሁ አይሰማም። ስንት ቁጥር ነው? የቱ ጋር ነው? እስቲ ንገሩት። አግዙት። አሁን ንገሩት በደንብ። እዚህ ጋር ነው። ቁጭ በሉ ልጆች፣ ቁጭ በሉ። ጎበዞች። መልሷል አይደል? እሺ ከመለሰ ጸጥ ብሎ እጁን ላነሳ ነው። የትኛው ቁጥር ነው የሚቀረው? ልክ ናት? እሺ ልክ ነሽ። በጣም በሚገርም ሁኔታ እየሄደ ነው። እኩል እየሄዱ ነው። ልክ ናት? እሺ ማስተካከል ትችላለች። የተወሰነ ደቂቃ አላት። በጣም በቃ አሁንሳ ልክ ናት። አሁን ትክክል ነች። እሺ ቀጣዩና የመጨረሻው ጥያቄ ለዚህኛው ቡድን ደግሞ መጨረሻ ላይ ሚስ ያዘመረቻችሁ መዝሙር ምንድን ነው? መጨረሻ ላይ ሚስ ያዘመረቻችሁ መዝሙር ምንድን ነው? ሚስተር ምረጥልን።
ምንድነው ያዘመረችው መዝሙር? እኔ ያዘመረችው መዝሙር ሚስተር ፋንቱ ያዘመረችው መጨረሻ እኔ አቋም ሚስተር እኔ አንድ እሺ ምን የሚለው ማደግሻለሁ መዝሙር ነው። እሺ ናሽ የመጨረሻ ነው ይሄ። ቦታውን አስተካክሎ ካስቀመጠ አሸናፊው ይለያል ማለት ነው። እሺ የቱ ጋር ነው የሚቀመጠው? በትክክል እሱ በትክክል ማስቀመጥ አለበት። እሺ ያኛውንም ማስተካከል አሁን የኢየሱስ ጌታ ቡድን ነው እየሰራ ያለው። አስተካክል። አዎ ተቀመጡ። ወደ ታች ትንሽ ወደ ታች ቁጭ እንላለን ሁላችንም። እሺ ልቀይር አሁን ተቀምጧል። ላሳያችሁ ነው ሙሉን። አሁን በትክክል ስዕሉ ተቀምጧል ማለት ነው። ስለዚህ አሸናፊዎች መጨረሻ ላይ ያስተካከሉት እነማን ናቸው? ኢየሱስ ጌታዎች ናቸው ማለት ነው። አንዴ እጃችሁን ዘርጉ። አንዴ ሁለቴ ሶስቴ ጎበዞች። ስለዚህ እኛ ሁላችንም ግን በክርስቶስ ምንድን ነን? አሸናፊዎች ነን። እስቲ አሸናፊዎች ነን በሉ። አሸናፊዎች ነን። ተነስቷል ጌታ ኢየሱስ ተነስቷል። ተነስቷል ጌታ ኢየሱስ ተነስቷል። አካባቢው ሁሉ በብርሃን ተሞልቷል። ተነስቷል ጌታ ኢየሱስ ተነስቷል። እሺ ልጆች እንዳያችሁት በጣም አስደሳችና ቆንጆ ጊዜ ነበረን። የፋሲካ ፕሮግራማችንን ዛሬ በዚህ አጠናቀናል። አሁን በቀጥታ ጸሎት ጸልየን እንጨርሳለን ማለት ነው። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ። መስኮቶቼን እቆልፋለሁ። አይኖቼን ጨፍኜ እጸልያለሁ። እግዚአብሔር ሆይ አመሰግናለሁ። ይሄንን ጊዜ ለኔ ስለሰጠኸኝ አመሰግናለሁ። ልጅ ኢየሱስ ክርስቶስን ለኔ እንዲሰዋ ደሙን እንዲያፈስ ስላደረግ አመሰግናለሁ። ደግሞም ሞትን ድል አድርጎ ስለተነሳ አመሰግናለሁ። በኢየሱስ ስም አሜን።